ሰራተኞች በየዓመቱ መሞታቸውና በየሰዓቱ ደግሞ የልፈት ዜና መሰማቱ በመቀጠል ደግሞ አብሯቸው የቆዩና የሰነበቱ ሰዎች ድንገት ተሰናብተው ከዚያ ቤት ወጥተው ፈጣሪ እኔን አስተረፈኝ አመለጥኩኝ፣ አንዳንዶቹ እኔ ከወጣው በኋላ በቁጥር 3 እና 4 ሰዎችና ጋዜጠኞች እዚያ ቤት ህይወታቸው ማለፉን ሰምተናል ሲሉ ነገሮችን በደስታ ሲናገሩ ሰምተናል። ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ፣ ጤናዬን ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። በቅድሚያም እንግዲህ ዛሬ ለኦርቶዶክሳውያን ልዩ ቀን ነው። ምክንያቱም ደግሞ የፍልሰታ ጾም ፍቺ ወይም ደግሞ የእናታችን የቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል መሆኑን እናውቃለን። በዚህም አጋጣሚ እንግዲህ ለመላው ኦርቶዶክሳውያን እንኳን አደረሳችሁ እያልኩኝ ወደ መረጃዎቹ እናልፋለን። በቅድሚያም እንግዲህ ለተለያዩ ህፃናቶች የቀዶ ሕክምና አገልግሎት የሚሰጠው ዶክተር አብይ የመኪና አደጋ ደርሶበት እንደሆነም ተገልጿል። ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ፣ ጤናዬን ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ አላውቅም። በተለይም አብዝተህ የረዳቸው ሰዎች ክፉዎች ናቸው። ነገር ግን እግዚአብሔር ሁልጊዜ ከነሱ ክፉ ሐሳብ ሊጋርድህና ሊጠብቅህ በቦታው አለ። እናታችን ቅድስት ድንግል ማርያም ለሁላችሁም እና ለኛም አለች በማለት መልእክቱን በማህበራዊ ሚዲያ ገጹ አጋርቷል። ነገር ግን ምን አይነት አደጋ እንዴትና መቼ እንደተፈጠረ ከመግለጽ ተቆጥቧል። ዶክተር አብይም እንግዲህ በዚህ ሰዓት እጅግ በጣም ጥሩ በሚባል የጤና ሁኔታ ላይ እንደሚገኝ በራሱ አንደበት መግለጫ ሰጥቷል። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንግዲህ ስለ ደህንነት ይነግራችኋለሁ። ሰርጀሪም ስንሰራ እንደዋል ይነግራችኋለሁ። ዛሬ እንግዲህ ጾም የተፈታበት ቀን ነው። እንግዲህ እንደምታዩት ስታፎቼን ስፔሻል በርገር ነው የምጋብዛቸው ማለት ነው። ያው እኔ አልበላም፣ ነገር ግን ሌሎች ስታፎቼን ወይም ደግሞ ከዚህ ያሉ ስታፎቼን የጾሙትን ስፔሻሊ ደግሞ የጾሙትን በምታዩት መልኩ በጠዋቱ በስፔሻል በርገር ቀናቸውን ፏል አደርግላቸው አስቤያለሁ። እንግዲህ ኦልሞስት 1-4 ወር አይሆነንም በርገር ከበላን ፍፄ። ኧረ ከዛ በላይ እኔ እስካሁን አልበላም፣ አሁንም አልበላም። ኤኒዌይስ ግን የሚገርም በርገር ነው። ሽታው ራሱ ደስ ይላል። ዶክ እንዴት አየው? የትኛው ነው ስልክ? እቺ ነው ስልክ? ውሰዳ ታዲያ በቃ። ቺክን በርገር ነው ወይስ ኖርማል በርገር ነው? ቺክን በርገር ነው። እሺ ቺክን በርገር ኦልራይት። እናመሰግናለን። እንግዲህ መልካም ቀን፣ መልካም የጾም ፍቺ ይሁንላችሁ። እንኳን ለኪዳነ ምሕረት የዓመታዊ በዓል በሰላም አደረሳችሁ ማለት እፈልጋለሁ። መልካም በዓል ለሁላችሁ። ቴንክ ዩ ሶ ማች። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። በሉ ሰዱ። ሌላ በኩል ደግሞ በህንድ ሀገር የተሰማ አንድ አስገራሚ መረጃ አለ። እሱ ምንድነው? ታዳጊ ህፃን እናትና አባቱን አይፎን 15 ካልገዛችሁልኝ ብሎ የራሱና የቤተሰቦቹ ህይወት እንዲያልፍ ምክንያት ሆኗል። አይፎን 15 ካልተገዛልኝ በማለት የራሱ እንዲሁም ደግሞ የቤተሰቡን ህይወት የነጠቀው ታዳጊ በዚህ ሰዓት ዓለምን እያነጋገረ ይገኛል። በምስሉ ላይ የምትመለከቱት የ18 ዓመት ታዳጊም እንግዲህ በህንድ ማሃራሽትራት በተባለ ግዛት ውስጥ የሚኖር ሲሆን ለቤተሰቦቹም አዲስ አይፎን 15 እንዲገዙለት ጥያቄ ያቀርባል። ነገር ግን ቤተሰቦቹ በአቅም እንዲሁም በተለያዩ ምክንያቶች አይፎኑን መግዛት እንደማይችሉ ይነግሩታል። በዚህ የተበለሳጨው የ18 ዓመት ታዳጊ እንግዲህ በምትመለከቱት መልኩ ከፍተኛ የሆነ ጥልቀት ባለው ጉድጓድ ወይም ደግሞ ተራራ አናት ላይ በመውጣት ማለት ነው ቤተሰቦቹን ማስፈራት እንዲሁም ራሱ እንደሚያጠፋ ሲናገር አባት ልጁን ለማዳን ማለት ነው በምትመለከቱት መልኩ ወደ ልጁ በቀረበበት ሰዓት ልጁ የአባቱን እጅ ይዞ ጎትቶ ማለት ነው ወደ ገደል ተወርውሮ ይገባል። በዚያም ቅጽበት ማለት ነው ህይወታቸው ያልፋል። እናትን ጨምሮ በርካታ ሰዎች በአካባቢው ላይ ተገኝተው ነበረ። እናትም እንግዲህ የባለቤቷ እንዲሁም ደግሞ የልጇን ሞት መቋቋም እንዲሁም ደግሞ ሀዘናቸውን መቀበል ባለመቻሏ ምክንያት በጥቂት ደቂቃዎች ውስጥ ከተመሳሳይ ቦታ ላይ ራሷን በመጣል ማለት ነው ህይወቷን መጥፋቱ ነው እየተነገረ የሚገኘው። የነገርም በርካቶችን አስደንግጧል። በዚህ ሰዓትም ዓለም እየተነጋገረበት ይገኛል። የማህበራዊ ሚዲያ ተጽዕኖም እንግዲህ በወጣቶች የስነ አእምሮ ላይ ምን ያክል ከባድ የሆነ ጫና እያደረሰ መሆኑን እየተመለከተን እንገኛለን። እባካችሁ ጥንቃቄ እንድታደርጉ መልክቴ ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ ተጨማሪ መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። በሌላ በኩል ደግሞ ሰሞኑን ሶሻል ሚዲያ ላይ በምጥ ላይ ያለች ቪዲዮ ቀርጻ ሶሻል ሚዲያ ላይ ለህዝቡ ሼር ያደረገችው ግለሰብ እንግዲህ በዚህ ሰዓት ወላጅ እናቷ ህልፈተ ህይወታቸው ተሰምቷል።
አሜሪካ አያላን አገር አሜሪካ ሀገር ላይ እናትሽን ወስደሽ ክትፎ ታስከትፊያቸዋለሽ። ክትፎ በእጃቸው ልጆች እናታቸውን ወደ አሜሪካ የሚወስዱት ወይም ደግሞ ቤተሰቦቻቸውን የሚወስዱት እረፍት ሊያረጉላቸው ነው። በስተርጅናቸው ዘና ብለው ሊቀመጡ ነው። አንቺ ኬተሪንግ ታሰሪያቸዋለሽ። ከዛ አይ ሪስፔክት ማይ ማም ያለሽ የሚነግርሽ የለም። የኔ ፍቅር የሚነግርሽ የለም። እኔ ልንገርሽ፣ እኛ እኮ እንታዘባለን። እኛ ቁጭ ብለን ነው የምንታዘበው። እናቱን ያከበረና እናቱን ያላከበረ እናውቃለን። ባይዘው በደንብ ነው የምናውቀው። እንዴ እናትሽንማ እግሯን ሽት እያደረግሽ የልጆችሽን እያሳጠብሽ ምናምን ቢሆን እናቷን የምታከብር ዲያስፖራ እንላለን። እናትሽን ኩሽን አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ከብር ማሚዬን እንደዚህ ምናምን ስራ ነው የጀመሩት አሜሪካ። አረብ ሀገር ቢያቸው ጋይስ እናትየዋ ሊያርፉ አሜሪካ ሄደው ኬተሪንግ ጀመሩ። የሞቱበት ምክንያትም እንግዲህ እንዲጣራ ተብሎ ፖሊስ ምርመራ ከፍቶ ነበር። በዚህ ሰዓትም እንግዲህ የሞታቸው ምክንያት ይፋ ሆኗል። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘርዋ ጋር ትመጣለች ማታ ከመሽ 10 o'clock 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠር አሉ። የሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነስ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ኢቢኤስ ቴሌቪዥን ከጊዜ ወደ ጊዜ የተለያዩ ኪሳራዎችን እያስተናገደ እንዲሁም ደግሞ ተወዳጅና አንጋፋ ጋዜጠኞችን በሞት እያጣ አሊያም ከስራ እያባረሯቸው ይገኛሉ። በዚህ ሰዓትም እንግዲህ ተወዳጇ ጋዜጠኛ ሉላ ገዙ ከኢቢኤስ ቴሌቪዥን በይፋ መሰናበቷን አስታውቃለች። ሰራተኞች በየዓመቱ መሞታቸውና በየሰዓቱ ደግሞ የልፈት ዜና መሰማቱ በመቀጠል ደግሞ አብሯቸው የቆዩና የሰነበቱ ሰዎች ድንገት ተሰናብተው ከዚያ ቤት ወጥተው ፈጣሪ እኔን አስተረፈኝ አመለጥኩኝ፣ አንዳንዶቹ እኔ ከወጣው በኋላ በቁጥር 3 እና 4 ሰዎችና ጋዜጠኞች እዚያ ቤት ህይወታቸው ማለፉን ሰምተናል ሲሉ ነገሮችን በደስታ ሲናገሩ
ሰምተናል። በቅርብ ጊዜያቶች ጀምሮ ደግሞ ዓመት ውስጥ 4 እና 3 ሰራተኛ ከዛ በላይ ሲያልፍና በቤቱ የሚሰሩ ሰራተኞችን ተከትሎ ደግሞ እየወጡ የነበሩ መረጃዎች እጅግ አስደንጋጭና አስፈሪ መሆናቸውም ጭምር ነው። አሁን ታዲያ በሰዓቱ የተሰሙ ያሉ መረጃዎችን ለማጣራት ብንሞክርም ኢቢኤስ ቴሌቪዥን የገባበት ፈተናና ቀጥሎ ነገሮችን ለማስቆም ፈተናዎች እየበረቱበት እየቀጠሉ መሆናቸው ነገሮችን ከዲጡ ወደ ማጡ እየቀጠሉ ወይም እየቀየሩ ይሄዳሉ ተብሎ ይታመናል። አሁን ባለው ሁኔታ ታዲያ አንዳንድ የጋዜጠኞች ከቴሌቪዥን መስኮቱ አንተስ እንግዲህ ኢቢኤስ ቴሌቪዥን እነዚህ አይነት ኪሳራ ያጋጠመበት ምክንያት ምንድነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ ስለ ሃይማኖት እናውቃለን እያላችሁ ፌሚኒዝም ምን ማለት እንደሆነ የማታውቁ በግልጽ ከስርዓትና ከሃይማኖት ውጪ እንደሆናችሁ ልነግራችሁ ፈልጋለሁ ሲል እንግዲህ የኦርቶዶክስ እንቁ መምህር ዶክተር ዘበነ ለማ የሚሉ ነገር አለ። እሱን ተመልክተን እንመለስ። ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ ምገባው እናቴን እወዳለሁ፣ የተባረከች ሚስቴን ህሊናን እወዳለሁ፣ እህቶቼን እወዳለሁ፣ ሴቶችን በጠቅላላ አከብራለሁ። እሱ አይደለም አሁን አየሽ፣ ይሄኛው ሁሉ ነገር ቅድም ያልኩሽ ሁለት ኮንሰፕቶች በእግዚአብሔር እቅድ ውስጥ መኖርና በዓለማዊ እቅድ ውስጥ የሴኩላሪዝም በምንለው ውስጥ መኖር ሆኖ ሴኩላሪዝሙን ደግሞ ወደ መርዛማነት መቀየር። አሁን ፌሚኒዝም የተለያየ ፌሚኒዝም ነው ያለው። በነገራችን ላይ አንድ እኮ አይደለም። ለምሳሌ አፍሪካ ውስጥ ለምሳሌ ዌስተርን ፌሚኒዝም ይባል አለ፣ ዋይት ፌሚኒዝም ይባል አለ አይደለም። የጥቁሮቹ ደግሞ በተለይ ወደ ሃይማኖቱ የመጣው ደግሞ ውማኒስት የሚል ነው። ከፌሚኒስት ቀይረውታል። ፌሚኒዝም የሚለው የነጮች ስለሆነ አሉ ጥቁሮች ሴቶች አፍሪካን አሜሪካን፣ የኛ ደግሞ ውማኒስት ነው አሉ። ውማኒስት ገና ዲክሽነሪ ላይ ራሱ አታገኙም። ውማኒስት እኔ በትምህርት ስለተማርኩት አውቀዋለሁኝና ገና የሚመጣ ነው። እርግጥ ጽፈውታል አሊስ ወከር እና የሚባሉ እነሱ ውማኒስት ቲዮሎጂ የሚል አለ። ሌላ በሃይማኖት ውስጥ ያለ ኮንሰፕት። የአፍሪካ ደግሞ አፍሪካን ፌሚኒዝምስ ነው። ኤስ አለው፣ ፕሉራል ነው፣ ብዙ ነው። ዋይ ለምን? አፍሪካ is very diverse። ስለዚህ ኮንሰፕታችንም ዳይቨርስ ነው። ስለዚህ የአፍሪካ ደግሞ አለው የሚል ነው። ወደ ውስጥ ስትገቢ ነጮቹ ፓትሪያርካል ሶሳይቲን እንቃወማለን ነው የወንዶችን። ስለዚህ የወንዶች ተጽዕኖ አለብን ነው። የአፍሪካን አሜሪካን ደግሞ የብላክ ምን እንደሚሉት እኛ ደግሞ ደብል ኦፕረስድ ነን ነው የሚሉት። ደብል ኦፕረስድ የሆነው አንደኛ በነጮች ነው፣ ሁለተኛ በባሎቻችን ነው የሚልም ሊኖር ይችላል። እንደገና በስሌቭ ኦነርስ በዚህ ኮንሰፕት ይመጡና የአፍሪካዎቹ ምን ይላሉ? እኛ አንታይ ፓትሪያርካል አንታይ ሜን አይደለም ይላሉ። አንታይ ፓትሪያርካል ነን፣ የወንዶችን አስተዳደር እንቃወማለን፣ የሴቶች አስተዳደር መሆን አለበት ነው። አብረን እኮ እንሁን አይደለም። ስለዚህ ያን አይነት እሳቤ ያለውና የውጭዎቹም ፓትሪያርካል ማለት ይሄ አባታዊ፣ ፓትሪያርክ ማለት የግሪክ ነው አባት ማለት ነው። አባታዊ የሆነውን ነገር እናጠፋለን፣ ወንዳዊ የሆነውን ነገር የወንድ አስተዳደር የሆነውን ነገር በሚል ነው። ስለዚህ እነዚህ ደግሞ በቃ ደብል የሆነ ትሪፕል የሆነ ኦፕረስድ አለብን ብለው በዛ አይነት ይመጣሉ። ውስጡ ግን እንዲህ ባለ ሐሳብ የሚያበቃ አይደለም። የኒው ኤጅ ኮንሰፕት እዛ ውስጥ አለው፣ የሎ ኦፍ አትራክሽን እዛ ውስጥ አለው። በአብዛኛው ግን ወደ ተመሳሳይ ጾታ እሳቤ ውስጥ ወደዛ ውስጥ ነው የሚገቡት። ከዛ የሂሳብ ካውንት ስባለ ነው ወንድ ከወንድ ሴት ከሴት የሚለው ኮንሰፕት ሁሉ እዛ ውስጥ አለና ብዙ ሰው የሚመስለው የሴቶች መብት ለማስከበር ለማስከበርማ ቅድም እንዳልኩሽ እኔም አንቺም ማንም ሰው መነሳት አለበት። የሰው መብት መከበር አለበት። እዛ ግን ያለው ትንሽ ረቀቅ ይላል። ለምሳሌ የውጭው ልንገርሽ፣ ፌሚኒዝም ዋይ ጋድ ሂ ይሉሻል። ለምንድን ነው እግዚአብሔር ሂ የሚባለው? ዋይ ጋድ ሂም? ለምንድን ነው ሂም ብለን በፕሮናውን የምንጠራው? ጋድ ሺ ብለን መጀመር አለብን። አወር ፋደር ሁ አርት ኢን ሄቨን የሚለውን አወር ማደር ሁ አርት ኢን ሄቨን፣ አባታችን ሆይ በሰማይ የምትኖር እናታችን ሆይ በሰማይ የምትኖሪ
ዲስቶርትድ ነው። የቲክቶከሯ እናት ህይወታቸው ማለፉን ተከትሎም እንግዲህ ሀበሻ ከህግ አንጻር ሰፋ ያለ መረጃን ይዞልን መጥቷል። እሱን ቪዲዮ ተመልክተን እንመለስ። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። እንዴት ስነጥ የመጀመሪያ ጊዜ ሱፍ ነው የለበሰ። ምን አለኝ መሰለ 3 ነገር። እኔ እንደሌላ ወንድ መኪና በር ከፍታለሁ፣ ይከፍትልኛል፣ ወንበር ይጎትትልኛል፣ ጃኬት ይሰጠኛል። ምን አስበሽ ከሆነ ለፊ እንዳትሳሳች እነሱ አይወስባቸው ምን ነው ማይረሳይ። አሁን ኖርማሊ ለሴት ልጅ በእንደዛ አለም ፍቅር የምገልጸው አሉ። መኪና በር አልከፈትክልኝ ምናም ብሎ የሚጣሉ አሉ፣ የሚለያዩ ምናም። እሱን ነው የምልህ። አሁን እሱ መጀመሪያውን ፍቅር የለም፣ በሩ ነው መኪናውና በር መከፍት ነው። ሪስፔክት የመሰላት ክብር የመሰላት። እሺ አሁን እኔ ጃኬት ለሷ አውጥቼ የምሰጠው እኔ በብርድ አትወደኝም አይደለም፣ እሷ አትወደኝም ወይ እኔ ብር ይመታኝስ? ገብቷል ማለት የምትወደኝ ከሆነ ለኔ ብሎ ተመታ አይደለም፣ በቃ አሞኛል። እኔ እሷም ያማታል። ፍቅር ነው፣ አንድ ነን። እንዲህ አይነት ይሄ ወንበር መሳብ ከኒውዮርክ ተጠግሮ ቆሻሻ ውስጥ የተጣለ ባህል መጥቶ እዚህ ጋር ምናምን እንዲህ አይነት ነገር የለም። አይደለም ማለት እኔ የምለው አክብሮት እንደዛ አባቶች አላስተማሩንም። እንደዛ ሴት ልጅን ፍቅርና አክብሮት የምገልጸው በዚህ አይደለም። ይሄ ውሸት ነው።
በር መኪና እኔም አላምንበት። ልቧ ማግኛ ነው ዘዴ ነው። ልቧ ማግኛ ዘዴ ነው። ምናምን ሶፊት እንደዚህ ስለ ጃኬት አንተዬ ወርቅ አንተ ሊተንቀጠቀጥ ከየርክ ምናምን እንደዚህ ለመጀመሪያ ከምትቆድልካት ጃኬት ይዝላታል። ሌላ ጃኬት ካሰብክላት ደግሞ ፍቅር ጭንቅላት ልብ ውስጥ ስለሆነ የኔ ቆንጆ ጃኬት ለብሰሽ አበግድማ ስለሆነ ቀዝቀዝ ስለሚል እንዳትረሽሽ ጃኬት ማሰብ ይሄ ነው። እሺ ለሰው መኪና እንዲዞር አንተ የምከፍተው ምን ስለሆንክ አንተ ከፍተህ ቢሰረቅብስ መኪና ከፍት ቁልፉ ላይ ነው ያ ቢዘልቅ ሚልስ ገርነ ቁልፉ ተለዛስኩ እዛ ነገር እንደዚህ አይነት ነገር የለም። መኪናውም የለም ለምን መኪና የለም ኡራይል ነው ማለት ያ መኪና ሰው እንዲህ አይነት ነገር ኢትዮጵያ ውስጥ ተሰግስጎ ነው እንደዚህ አልባሌው ነው ማለት ነው። ገባህ? ስለ አባቶቻችን ትክክል ስለነበሩ ቀርጸውልን ሄደዋል። በግድ ባህል የሌለው ሀገር ሄደ የሌለውን ባህል ወደዚህ በጣም ኮንክሪት ሆነ ባህል ውስጥ አትጎትተው። ለማንኛውም ከዚህ በኋላ የቤተሰብ ጨዋታ እንግዲህ ተመልሶ በያሲኖ ከቀጣይ ማክሰኞ የማክሰኞ ሳምንት በኋላ ተመልሶ ይመጣል ማለት ነው። ሁላችሁም ቤተሰቦቻችን በጉጉት ሲጠብቁት የነበረው የቤተሰብ ጨዋታ አቅራቢ ያሲኖ ከዚህ በኋላ ታዩ በጣም ደስ የሚል ነገር ነው። ኢቢኤስ መስራት በራሱ ሚኒስትሪ ሚዲያ ላይ በየሳምንቱ ማዘሯን በቲቪ ሊሾፊ ነው ምናምን ያሞከረ ማዘር ምን አስቸገረች ይመስላል ይለቀቅ የለት እሱ እና ሌሎች ተወዳዳሪዎችም አለ እና እየተደጋገመ በመሃል እየተደረገ አይደለ ሁሉ ሚክስ ተደርጎ የሚለቀቀው አለ። ለአምስት ጀመራችሁት እንዴት ትላለች ማሽ ነው አንተ ብቻ የምትመጣ ያው መጣውልኝ አዛ በኤአይ ያረጋችሁትን ደግሞ አሳይቻት እንዴት አብራለች እኔ በጣም ደስ ብሎኛል። እንኳን በጣም አሪፍ ነው የቤተሰብ ጨዋታ ላይ ሴታፑ እንግዲህ ታየው በደንብ ሳታየው ቀጥታ ወደዛ በጣም ደስ ይላል። በአዲስ እይታ በአዲስ አገነባብ የሆነ ቼንጂንግ አለው። አዲስ ነገር ይዘን ለማምጣት እንሞክራለን። ምን አለ አዲስ አገነባብ እንግሊዘኛው ላይ ፈለገችው እሷ እንግሊዘኛው ኒው ቢልዲንግ በቻይንኛ የተወሰደ ኒሆ ሻንጆ ወንጭ ያው ነው በቃ انت كلنا على ما مجرك على 20 عمنا ما نتبي على سما روبلا بحال 20 عمنا يا حبيبي تنسوا حبيبي لا نمشي شرعني لا قال تعالوا አንችልም ይመታሽ ለማንኛውም በጣም ደስ ይላል። ኤኒዌይ ከዚህ በኋላ የቻልነውን እንሞክራለን። ባጭሩ ምን እንጠብቅን? ያሲኖ ካንተ ምን እንጠብቅ? ሙከራ፣ ተግባር፣ ጥረት፣ ወደፊት መራመድ፣ አዲስ ነገር ማሳየት፣ በኢነርጂ ከኢቢኤስ ቴሌቪዥን ጋር ሻይ ማድረግ። ዋው ለቤተሰቦቻችን ነበር የተውነው እንደተባለው በጣም በትልቅ ልዩነት ነው ያሸነፍከውና ለመረጡ ሰዎች ለመረጡ ቤተሰቦችን እስቲ የሆነ ነገር አካፍለን። ከመጀመራችን በፊት ያመኑብን በጣም ብዙ ሰዎች ነበሩ። ከጀመርን በኋላ መሀል ላይ የተቀላቀሉ ሰዎች ነበሩ። አሁን ላይ ደግሞ አላወቅነውም ነበር ለካ የሚሉ ሰዎች አሉ። አሁን ደግሞ ወደፊት ደግሞ ያላመኑብን ሰዎች አሉ። ወደዚህ ጎራ ይቀላቀላሉ እናምናለን። የኛ ስራ ምንድነው? እያሳመኑ መሄድ አይደል? ጉዳይ ብላችሁ ስልካችሁን አንስታችሁ 7696 ላይ ነው አይደል? ዋይን አስገብታችሁ ኮሜዲያን ያሲኖን ስለመረጣችሁ በእውነቱ አመሰግናለሁ። እና ጀማሪዎች ነን። ጥሩ ነገር ከኛ ጠብቁ። ጥሩ ጨዋታዎች ወደ እናንተ የገቡንን ነገሮችን ወደ እናንተ ፓስ እናደርጋለን። በደንብ ፓስ እናደርጋለን። ሐሳብ አስተያየት ሲኖራችሁ ደግሞ እቺ ተስተካከል፣ እቺ ትግባ፣ እቺን ደግሞ ቁረጣት ምናምን በሉ። ድምጼን እንዳስተካከልኩት ሁሉ ሌሎቹንም ነገር አስተካክላለሁ። እንግዲህ የሚሰሩ ሰዎች እዚህ ቦታ ጋር ይመጣሉ። እኔ አሁን በጣም ደስ ያለኝ ነገር ምንድነው? በብዙ የሥራ መስክ ውስጥ ነው ያለፍኩት።
እኔ ሆቴል አስተናጋጅ ነበርኩኝ ለ7 ዓመት፣ የታክሲ ረዳት ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮችን ባለመመቻቸት ሁኔታ ውስጥ ሆኜ እሰራ ነበር። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወርስ እስከገባ ድረስ ስልክ አልነበረኝ። ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ትልቅ ዓላማ ህልም ላላቸው ሰዎች እኔ ምስክር ነኝ። ስለዚህ አሁን ይሄን የምታየው ሰውዬ ማለት ነው እዚህ ጋር ሉላን እያያት ነው፣ ጥበብዬ እዚህ ጋር አለ፣ ሮባ እዚህ ጋር አለ፣ ትንሱና ይኸው አይደለ? እነሱ መሃል እኔ ቆሜያለሁ። አንተም ነገ ያሰብክበት ቦታ፣ አንቺም ነገ ያሰብሽበት ቦታ ትደርሻለሽ። ኔቨር ጊቭ አፕ። በጣም በድጋሚ ያሲኖ እንኳን ተቀላቀልከን፣ እንኳን መጣህ፣ እንኳን ደስ አለ። ዌልካም። ልረሳ እችላለሁ። ማመስገን ያሉብኝ አካላቶች ይኖራሉ። መጀመሪያ ግን ክሬዲት የሚሰጠው ለፈጠረ አምላክ ነው። አልሐምዱሊላህ ረብል ዓለሚን እዚህ ጋር ተገኝተናል። ከዛ ባለፈ ደግሞ ህዝቡ ያው በቃ እኔ ስለ ህዝቡ ምንም አልናገርም። የሚወዱን ሰዎች ቮት አድርገዋል። እዚህ ቦታ ጋር ተገኝተናል። የቤተሰብ ጨዋታን ከዚህ በኋላ በኮሜዲያን ያሲኖ ይመራል፣ ይቀወጣል። ሐሳቦች ፓስ እናደርጋለን፣ እንመካከራለን፣ እንስቃለን፣ እንጫወታለን። 2019 እየመጣ አይደለም? እኛ ካለን ሳጠዋታ ለበሰጭ ቦታ ስለዚህ እንግዲህ ያሲኖ የቤተሰብ ጨዋታ ከዚህ በኋላ አቅራቢያችሁ ይሆንና አብራችሁ ይቆያል። እንግዲህ ስለዚህ ቤተሰቦቻችን ከያሲኖ ጋር በጣም ቆንጆ ቆይታ ይኖራቸዋል። ለማንኛውም ከዚህ በኋላ የቤተሰብ ጨዋታ እንግዲህ ተመልሶ በያሲኖ ከቀጣይ የማክሰኞ ሳምንት በኋላ ተመልሶ ይመጣል ማለት ነው። ሁላችሁም ቤተሰቦቻችን በጉጉት ስትጠብቁት የነበረው የቤተሰብ ጨዋታ አቅራቢ ያሲኖ ከዚህ በኋላ ታዩ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ